ባሮጌ ማንነት ሃይማኖት መቀየር ይቻላል? ምንም አይሰራም። ሲንከራተቱ መኖር ነው። ከዚህ ቦታ ወደዚህ ቦታ ከዚህ ቦታ ማንነት ሳይቀየር ዳግም ልደት ሳያገኝ ሰው ዳግም ተወልዶ አዲስ ፍጥረት ሳይሆን ክርስቶስን ለመምሰል የሚቀናው ያ አዲስ ማንነት የድሮም የማንነት መገለጫ ተወግዶ አዲስ ማንነት ካላገኘ ዝም ብሎ ካምፕ ነው የቀየረው። እኛ ካምፕ አይደለም የቀየርነው። እኛ የቀየርነው ማንነት ነው። አዲስ ማንነት ሰጠን። አዲስ መንግስት አደረገን። አዲስ ማንነት ሰጠን። ከእግዚአብሔር ጋር አዲስ ህብረት፣ ከክርስቶስ ጋር አዲስ ህብረት ሰጠን። የቆላስያስ መልእክትን ዋና ዋና ሐሳቦች ማየታችንን ቀጥለናል። በመጀመሪያው ክፍል ያየነው አጠቃላይ የመጽሐፉን ዓላማና መግቢያዎቹን አከፋፈሉን ለማየት ሞክረናል። እርሱ እናንተንም እንግዲህ በሚሉ 3 ቃላት ሊጠቃለል ይችላል። ቆላስያስ የሚለውን አይተናል። እርሱ የክርስቶስን የበላይነት፣ እናንተንም የመዳናችንን ታላቅነት፣ እንግዲህ ደግሞ ኑሮን እና ምላሽን እንድንሰጥ የሚያነሳሳ መጽሐፍ እንደሆነ ከዚህ በፊት አይተናል። ልክ ከዚህኛው ክፍለ ጊዜ በፊት ያየነው ደግሞ የመጀመሪያውን ክፍል ነው። የመጀመሪያው ክፍል የኢየሱስ ማንነትና የበላይነት ላይ ያተኮረ እንደሆነ ክርስትና የሚጀምረው ከዛ መሆኑን ማወቅ በጣም ጥሩ ነው። በኢየሱስ የበላይነት ላይ የተመሰረተ፣ በኢየሱስ ታላቅነት ላይ የተመሰረተና ማዕከሉ ክርስቶስ እንደሆነ እሱን ማወቅ ነው። ሰው የክርስቶስ ማዕከልነትና ታላቅነት በገባው ቁጥር ለእግዚአብሔር ለመኖር ይነሳሳልና ኢየሱስን በማንነቱ እንድናመልከው ነው የተሰጠን፣ በማንነቱ እንጂ በስጋ መውረዱና በሰው መሆኑ ከፍታውን ዝቅ ያረገበት አምላክ አይደለም። እሱ የዘላለሙ አምላክ በስጋ ተገልጦ እንደሆነ እሱን ለማየት ሞክረናል። አሁን በዚህኛው ክፍለ ጊዜ የምናየው ሁለተኛውን ነው። ሁለተኛው ሰፊ ክፍል ነው፣ ግን ዋና ዋናዎቹን ላሳያችሁ ሞክራለሁ። ሁለተኛው እናንተንም ነው። ደግሞ አሁን የመዳናችን ታላቅነት ነው። ምንድነው ያረገን? ክርስቲያን ማን ነው የሚለውን ማወቅ በጣም ጥሩ ነው። ምክንያቱም ከዚህ ካልፈለቀ ኑሮ በመጽሐፍ ቅዱስ አይታችሁት ይሆናል። አሁን ገላትያን እንደዚህ በምታጠኑበት ጊዜ አኗኗራችን ከዚህ ካልፈለቀ ዝም ብሎ የሃይማኖተኛ ህገኛ አይነት ይሆናል፣ ሊጋሊስቲክ ይሆናል። በግዴታ በፍርሃት ሳይሆን በተሰጠን መጠን ለመኖር ስንነሳሳ ነው እግዚአብሔር ደስ ኑሮ የተሰጠን ነገር ምላሽ ሲሆን ነው ቅድስና የሚባለው። የተሰጠንን ነገር አይተን እንደ ምላሽ በውዴታ በደስታ ስናደርገው ነው እግዚአብሔር የሚደሰተው እንጂ ከፍርሃትና ከእንትን የተነሳ ሲሆን እሱ ሊጋሊስቲክ ይሆናል። እና አሁን ክርስቶስ ታላቅ ነው፣ እሱን አየን። አሁን ከዚህ ቀጥሎ ደግሞ የመዳናችን ታላቅነት እናይና በቃ ምላሽ አምጡ ነው። ቅድስና ማለት ይሄ ነው። ከተደረገልን ተነስተን የምናደርገው ነው እንጂ እንዲደረግልን የምናረገው አይደለም። ቅድስና የሆነ ነገር እንዲደረግልን ብለን የምናረገው አይደለም። ለመዳን ብለን ወይ እንትን እንዲሆንልን ብለን የምናረገው አይደለም። ግን የተደረገልን አይተን የምንመልሰው ምላሽ እንደሆነ እንድናውቅ ነውና አዳኛቸውን ብቻ ሳይሆን መዳናቸውንም እንዴት ከፍ እንደሚያደርገው ተመልከቱ። ጳውሎስ የተደረገልን ምንድን ነው? እኛ እንደ ክርስቲያኖች ምን አረገን እግዚአብሔር? ምን አረገልን እግዚአብሔር የሚለውን እንድናሰላስል ነው። ጥቂቶቹን ሃይላይት አደርግላችኋለሁ። በጣም ብዙ ናቸው። ግን አንደኛ የሚነግረን እግዚአብሔር በክርስቶስ አዲስ መንግስት አረገን። አዲስ መንግስት፣ አዲስ ቴሪቶሪ ውስጥ ከተተን፣ አዲስ ግዛት ውስጥ ገባን ነው። ይሄን ያመጣሁት ከምዕራፍ 1 ቁጥር 13 ነው። ትንሽ ወደ ኋላ ልመልሳችሁ ነው። ምዕራፍ 1 ቁጥር 13 ላይ ስለ እርሱ ሲናገር ቁጥር 13 እና 14ን ካየን አክቹአሊ ሌላዎቹ በጣም ቀላል ናቸው ለመረዳት። ቁጥር 13 እና 14 ምዕራፍ 1 ላይ እርሱ ይላል ክርስቶስ ከጨለማ ስልጣን አዳነን ይላል። ማዳናችን እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአታችንን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን እና ልክ የእስራኤል ከግብፅ ሲወጣና መንግስት ሲሆን ያለው አይነት ስዕል ነው። ልክ እስራኤልን ለምሳሌ እግዚአብሔር ከግብፅ አወጣው፣ ከዛ በባህር አሳለፋቸው፣ በፋሲካ አሳለፋቸው፣ በበጉ ደም አሳለፋቸው፣ በውሃው አሳለፋቸው፣ ደን መጨረሻ ላይ መንግስት አረጋቸው። ኤፌሶንም ላይ ይሄ ሐሳብ ነው ያለው። ኤፌሶን ምዕራፍ 1 ላይ በነገራችን ላይ ኤፌሶንና ቆላስያስ በጣም ተመሳሳይነት ያላቸው መልእክታት እንደሆኑ መረዳት በጣም ጥሩ ነው። ኤፌሶን ላይም እንደዛ ነው የሚለው። እግዚአብሔር አስቀድሞ እሱ መረጠን አሰበን ይላል። ደን በደሙ ዋጀንና ርስት ሰጠን ይላል። ልክ እንደ እስራኤል ማለት ነው። በደም አሳልፎ ደን ርስት ሰጠን ይላል። እዚህም ላይ ጳውሎስ የሚለው ልክ እሱ ነው። እሱ ከጨለማ ስልጣን አዳነንና በቤዛነቱ በደሙ እነኝን
ሌላም ጊዜ በሰፊው ልናያቸው እንችላለን። በደሙ በቤዛነቱ አሳለፈንና ዴን ወደ ፍቅሩ ልጅ ወደሚወደው ወደ ልጁ መንግስት አፈለሰን። እና ክርስቲያን ምንድን ነው ከተባለ ወደ አዲስ መንግስት የፈለሰ አዲስ መንግስት አዲስ ግዛት ነው። ይሄ መጽሐፍ ቅዱስ የሚነግረን ማየቱ በጣም ጥሩ ነው። መጽሐፍ ቅዱስ ሰው ያለ ክርስቶስ በጨለማ ውስጥ ነው የነበረው። ያለ ክርስቶስ ለነበረው ማንነታችን የሚራራ የመጽሐፍ ቅዱስ ክፍል አይቻላውቅም። የሞተ ሙታን ነበራችሁ፣ ኤፌሶን ምዕራፍ 2 ሙታን ነበራችሁ። አሁን እንደውም እዚህ ላይ ጳውሎስ ከጨለማ ስልጣን አዳነን ነው የሚለው። ኤፌሶን ምዕራፍ 2 ኮራሱ ጨለማ ነበራችሁ ነው፣ ጨለማ ነበራችሁ ይላል። እዚህ ላይ ደግሞ እንደምናየው የጨለማ ስልጣን ይባላል። ጨለማውን የሚገዛው ስልጣን እግዚአብሔር የሁሉ የበላይ ነው እንደምናውቀው። እግዚአብሔር የሁሉ አስተዳዳሪ ነው። ግን ጨለማና ብርሃን አለ በዚህ በዓለም ላይ። የብርሃንም ገዢ አለው፣ ጨለማውም ገዢ አለው። የጨለማው ዓለም ገዢው ዲያብሎስ ነው። የዚህ ዓለም ገዢ የተባለው በዚህ ሴንስ ነው። ዓለምን በሙሉ የሚገዛው እግዚአብሔር ነው። ግን የዚህ ዓለም ገዢ የተባለው ዲያብሎስ የሚያስተዳድረውና የሚያሽከረክረው አለ። ኤፌሶን ምዕራፍ 2 ላይ አለላችሁ የስጋችንና የልቦናችንን ፈቃድ እያደረግን የእሱን ፈቃድ በማድረግ እንመላለስ ነበር የሚለው እሱ ነው። እንድንመላለስ የሚያደርግ የልባችንን ፈቃድ እያደረግን እንድንመላለስ የሚያደርገን ዲያብሎስ የሚባል ገዢ አለ። እና ሰው ያለ ክርስቶስ ከሆነ ዲያብሎስ ግዛት ውስጥ ነው። ሶስተኛ ካምፕ የለም እንደምታውቁት፣ 2 ካምፕ ብቻ ነው ያለው፣ የጨለማና የብርሃን። ከጨለማና ከብርሃን ውጪ የሆነ መካከለኛ የሆነ ጠይም የለም። ሰው ወይ በጨለማ ነው ወይ በብርሃን ነው። ስለዚህ በጨለማ ነበርን ይላል። የጨለማው ገዢ ይዞን ነበር ይላል። በሱ ከጨለማው ግዛት ነው ያዳነን ይላል፣ ከጨለማ ስልጣን። ስለዚህ ዲያብሎስ የሚገዛው ጨለማውን የሚገዛው ባለስልጣን ይገዛን ነበር። ሰው ያለ ክርስቶስ በጨለማው አገዛዝ ስር፣ ልክ እስራኤል በፈርዖን ስር እንደነበረችው እኛ ደግሞ በሌላ ፈርዖን ስር ነበርን። ዲያብሎስ በተባለ የጨለማው ገዢ ስር ነበርን። ከዛ አወጣንና ወደ ፍቅሩ ልጅ መንግስት አፍልሶ ሌላ አዲስ መንግስት ውስጥ ከተተ ይላል። እና ክርስቲያን ከጨለማ ወደ ብርሃን፣ ክርስቲያን ከዲያብሎስ መንግስት ወደ እግዚአብሔር መንግስት የተጠራ። ስናስበው ብቻ ይበቃል። እና በጣም ብዙ ሰው አሁን በአጋንንት መያዝ የሚባል በሽታ አለ። ሁላችን እንደምናውቀው ሰዎች ይሄ ህመም ነው፣ በሽታ ነው። አጋንንት ሰዎች ውስጥ ያድራል፣ በተለየ ሁኔታ ያድርና ሰዎች ከአጋንንት ነፃ ይወጣሉ። ያው ሁልጊዜ በየፕሮግራሞቹ እንደምናደርገው ሰዎች ከአጋንንት ስራት ነፃ ይወጣሉ እና ሲጸለይላቸው በኢየሱስ ስም አጋንንት ይለቃቸው። እና ግን አጋንንት የለቀቃቸው እነሱን ብቻ መሆናቸውን አስባችሁ ከሆነ ተሳስታችሁ። በተወሰነ ደረጃ በሽታው አልነበረብንም እንጂ በግዛቱ ውስጥ ግን ነበርን። አስለቅቆን ነው እንጂ ሳማው ለቆን ነው እንጂ ያልተለቀቀ የለም። ክርስቲያን ተለቆ ነው። እግዚአብሔር ያገለግለኝ ዘንድ ሕዝቤን ልቀቅ ብሎ አስለቅቆን ነው። እና አጋንንት የወጣላቸው ሰዎች በጣም ሲደሰቱና ሲያመልኩ አይተን እኛ ልክ ንጹህ እንደነበረ ሰው እነሱ ቢያመልኩ ምንም ችግር የለም እኔ እንኳን ደህና ነኝ ብላችሁ አስባችሁ ከሆነ ከነሱ ከሁሉ በላይ በቃ ተቆጣጥሮ በመንግስቱ ውስጥ ነበር ማለት ክፍለ ግዛት ነው የቀየር ነው። ክፍለ ግዛት ማለት ዲያብሎስ የሚገዛው ካምፕ ነበር። ከሱ አወጣንና ፈልቅቆ እግዚአብሔር ጮሆልንም ለቀቀን፣ ሳይጮህም ለቀቀን። በሆነ መንገድ ብቻ አስለቅቆን እግዚአብሔር የኢየሱስ መንግስት ውስጥ አስገባን። አዲስ መንግስት ነው ያደረገን። መንግስትና ካህናት የሆኑ ዘንድ አደረግካቸው የሚለው ይሄ ነው። ራእይ መጽሐፍ ላይ መንግስትና ካህናት አደረገን እግዚአብሔር። ሌላ ቆላስያስ ላይ አዲስ መንግስት ብቻ ሳይሆን አዲስ የሆነ ማንነትን ነው የሰጠን። ማንነታችን ተቀይሯል። ግዛታችን ብቻ ሳይሆን ማንነታችን ተቀይሯል። ይሄን ተመልከቱ ወገኖች። ግዛት ተቀይሮ ማንነት እንዳለ ከሆነ ይሄ የግዛት መቀየርም አይባልም። ከጨለማ ወደሚደነቅ ብርሃን መተን እንደ ጨለማ ከኖርን ማንነት አልተቀየረም ማለት ነው። እግዚአብሔር ግን ምንድነው ያደረገው? ከጨለማ ወደሚደነቅ ብርሃን ብቻ ሳይሆን ያመጣን የብርሃን ማንነት ሰጥቶናል። አዲስ ማንነት፣ አዲስ መንግስት ብቻ ሳይሆን አዲስ ማንነት ሰጥቶናል። ትዝ ይላችሁ እንደሆነ እስራኤል፣ የሥጋው እስራኤል በብሉይ ኪዳን ከግብፅ ወጥተው ግን እንደ ግብፅ ለመኖር ይፈልጉ ነበር። እንደ ግብፅ እንደ ድሮ ማለት ነው። እሱ ጂኦግራፊ ነው እንጂ የቀየሩት አኗኗራቸው አልተቀየረም። እኛን ጂኦግራፊ ብቻ አይደለም ግዛት ብቻ አይደለም ያስቀየረን። ሳማው በመንፈስ ቅዱስ አዲስ ነገር አድርጓል እግዚአብሔር። ለእስራኤል ያልተደረገውና ለኛ የተደረገው ይሄ ነው። ሳማው በመንፈስ ቅዱስ ዳግም ልደት የምንለው እኮ ይሄ ነው። እግዚአብሔር አድራሻችን ብቻ እዚህ ቦታ ነበርን እዚህ ቦታ አይደለም ያመጣን። በመካከል በመንፈስ ቅዱስ አዲስ ልደት እንባል ሰጠንና በአዲስ ማንነት ነው እንጂ ያመጣን በአሮጌ ማንነት አይደለም። እና ክርስትና ሲጀምር አዲስ ማንነት ሰጥቶን ነው የጀመረው። ነጭ ወረቀት ሰጥቶን ነው የጀመረው። ህይወታችንን ነጭ ወረቀት አድርጎት። ለዚህ ነው እኮ የምንጠነቀቀው። ልክ ነጭ ልብስ እንደለበሰ ሰው ከዓለም መጠንቀቅ ያለብን ነጭ ለመሆን አይደለም። ይሄ ነው የቅድስና ልዩነቱ። እኛ አሁን ነጭ ለመሆን አይደለም ከዓለም የምንጠነቀቀው። እሱማ አይደለም ነጭ ልንሆን አንችልም።
ኦሬዲ ነጭ ማንነት ኦሬዲ ንጹህ ማንነት ስለሰጠን ነው የምንጠነቅ ልክ ንጹህ ልብስ እንደለበሰ ሰውና ያንን ንጹህ ማንነት እንዴት እንደተሰጠን ይናገራል። ዝርዝሩ ከፍ ያለ ነው፣ ግን ክፍሎቹን ላሳያችሁ። ቁጥር ለምሳሌ ምዕራፍ 1 ቁጥር 21 ላይ ተመልከቱ። እናንተም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ ንጹህ አድርጎ ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ እና ጠላት የነበርነው አስታረቃችሁ ይላል። አሁን የእግዚአብሔር ወዳጆች አደረግን በሞቱ በስጋው የሚለው ይሄ መቼም እኔ ከስብከት በላይ ነው። ጨለማ ነበርን፣ ክፉ ሐሳብ የነበርን እና አስታረቃችሁ። አሁን እንደውም ተደራድላችሁ ተመስረታችሁ ብትኖሩ ይሄ የጸና ይሆናል ይላል። አስታረቃችሁ፣ አዲስ ሰው አረጋችሁ። በምን በኩል ጋር? በስጋው በኩል በሞቱ በኩል የሚለው በጣም ምን ማለት ነው? እኛ ነበርን መቀጣት የነበረብን ማለት እግዚአብሔር ዝም ብሎ ከጨለማ የነበርነውን ብርሃን አላረገንም። ባለ ዕዳ የነበርነውን ከዕዳ ነፃ አላረገንም። የሆነ ሳይከፈል እንዴት ነፃ ያደርጋል እግዚአብሔር? የፍትህ አምላክ ስለሆነ ካልከፈለን ነፃ ናችሁ ቢለን እኮ እግዚአብሔር ልክ አይደለም። ይሄን ታውቁ ይሆናል ብዙ ጊዜ ምናልባት በሞቱ በመስቀሉ ምናምን የሚለው በመስቀሉ በኩል አስታረቃችሁ ምናምን በጣም አስገራሚ እግዚአብሔር ቃል ምን ማለት ነው? ሳንከፍል ዕዳችን ሳይከፈል በኃጢአታችን በበደላችን ሙታን የነበርን እግዚአብሔርን የበደልን ሰዎች ለቅቄያቸዋለሁ ቢለን እኮ እግዚአብሔር ልክ አይሆንም። መክፈል አለብን ዕዳችንን። አሁን ትልቁ ችግር ምንድነው? ዕዳችንን እንዳንከፍል መክፈል የምንችለው ዕዳ አይደለም፣ መክፈል አንችልም። ስለዚህ ሰው ሁሉ ሊከፍል አይችልም። ስለዚህ ሊከፍል የሚችል ሰው መጣ ማለት እኮ የኢየሱስ መምጣት እኮ ይሄ ነው። ሊከፍልን የሚችል ንጹህ ሰው መጣና ዋጋችንን ከፈለ። ዋጋችንን ሲከፍል እኛ ነፃ ሆነን ማለት መስቀሉ እሱ ነው። ኢየሱስ በእኛ ምትክ ሞታልን፣ ዕዳችን ተከፈለ እና ነውርና ነቀፋ የሌለን አረገን። አሁን የት ሄደ ያ ነውርና ነቀፋ ይባል? መጠጠው በመስቀል ላይ ማለት ወሰደው በመስቀል ላይ መርገማችንን ወሰደና ተቀጣለን። ኢየሱስ በቀራንዮ መስቀል ላይ ድራማ አይደለም የሰራው። ኢየሱስ በቀራንዮ መስቀል ላይ እኛን ተክቶ የኛ ምትክ ሆኖ ነው ልክ ወሰደውና የኔን ማንነት እግዚአብሔር የሁላችንን በደል በእርሱ ላይ አኖረው ይላል። ስለዚህ ወሰደውና ከኛ እሱ ላይ አኖረው እና ሞታልን። ስለዚህ እኛ ንጹህ ሆነን ማለት ልክ የመስቀሉን ስራ ሰው ሲቀበል የሚነጻው ለዚህ ነው። ያለ ነውር ያለ ነቀፋ እንድንሆን በስጋው በሞቱ በኩል አረገን ክርስቶስ ማለት አዲስ ማንነት ሰጠን ይላል። ምዕራፍ 2 ቁጥር 13 ላይ ጀምሮ እሱ ነው። እናንተም በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ። ከእርሱ ጋር ከኢየሱስ ጋር በደላችሁን ሁሉ ይቅር አላችሁ። ይሄ ካነበብነው ብቻ ግልጽ ነው። በደላችሁን ሁሉ ይቅር አላችሁ። በእኛ ላይ የነበረውን የሚቃወመንንም በትእዛዝ የተጻፈውንም የዕዳ ጽሕፈት ደመሰሰው። እርሱን በመስቀል ጠርቆ ከመንገድ አስወግዶታል። እንዳለ ኃጢአታችንን በደላችንን ከመንገድ ወደ እግዚአብሔር መግቢያው መንገዳውን ነፃ ሆኗል። አስወግዶታል ከመንገዳችን። የዕዳችን ጽሕፈት ተዘርዝሮ በሕጉ ምክንያት ሕጉ ዕዳችንን አመልካች ነው። እንትን አድርጓል፣ እንትን ይገባዋል፣ ሞት ይገባዋል፣ እንትን አድርጓል። የዕዳ ጽሕፈት ተዘርዝሮ ልክ አንዳንድ ጊዜ በዕዳ ዕቃ ገዝታችሁ ታውቁ እንደሆነ ማለት ዕዳችን ተዘርዝሮ ለእኛ ሊከፈል የማይችል ዕዳ ተዘርዝሮ መስቀሉ ያንን የዕዳችንን ጽሕፈት አስወግዶ ነፃ አድርጎ ከመንገድ አስወግዶ ወደ እግዚአብሔር መምጣት የምንችልበትን መንገድ የከፈተልን ክርስቶስ ኢየሱስ ነው። አዲስ ማንነት ወዳጆች፣ ይቅር የተባለ ከእርሱ ጋር ሕይወትን ሰጣችሁ ይላል። ይሄ አልቲሜትሊ አዲስ ማንነትን ሰጥቶናል። አለፍ ብዬ የማነብላችሁ ሁሉን ክፍል በዝርዝር ማየት ስለማንችል ነው እና ምዕራፍ 3 ላይ ግን ቁጥር 10 ላይ ያለውን ማንበብ ፈልጋለሁ። አሮጌውን ሰው ከስራው ጋር ገፋችሁታልና ይላል። አሮጌውን ሰው ከስራው ጋር ገፋችሁታልና የፈጠረውንም ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። ስለዚህ እንግዲህ አሁን እኛ አዲሱን ሰው ነው የሆነው። እና አሮጌውን ሰው ከውስጣችን አወጣውና አዲሱን ሰው አለበሰን። አዲሱ ሰው በአሮጌው ላይ የደረብነው አይደለም። አዲሱ ሰው የሆነው ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው እንጂ አሮጌው ላይ አዲስ አልደረብንም። አሮጌና አዲስ አይደራረብም። አሮጌው ማንነታችንን አስወግዶ በመስቀል አስወግዶ አዲስ ማንነትን ሰጠን። ክርስትና የድሮ ማንነታችን ተሻሽሎ ሳይሆን ያኛው ተወግዶ አዲስ ማንነትን ሰጣችሁ። ክርስቲያን ማን ነው አዲስ ማንነት ያገኘ? ቁጥር 11 ተመልከቱ። ምዕራፍ 3 በዚያም በአዲሱ ሰው የግሪክ ሰው፣ አይሁዳዊ፣ የተገረዘ፣
ያልተገረዘ፣ አረማዊ፣ ስኩቴስ፣ ባሪያ፣ ጨዋ ሰው መሆን ፈጽሞ አልተቻለም። ቢሞከርም አይቻልም። መስቀሉ ላይ እነኚህን ነገሮች መሆን አልተቻለም። ቢፈልግም ሰው አይችልም። ሰው ወደ ክርስቶስ ሁሉ ነው፣ በሁሉ ነው። ምን ማለት ነው? በዘር መካከል፣ በቋንቋ መካከል፣ በሃይማኖት መካከል ያለው የልዩነት መገለጫችን፣ የልዩነት ምክንያት አሁን ቢፈለግ አይገኝም። ክርስቶስ ስላፈረሰው ባሪያ ጨዋ የሚለው ክፍፍል መሆን አይቻልም። አይሁዳዊ ግሪካዊ መሆን አልቻለም። ወንድ ሴት መሆን አልተቻለም። መገለጫችን እነኚህ ነገሮች አሁን የሉም ማለት አይደለም። እነኚህ ነገሮች አሁን የለም። ወንድነት፣ ሴትነት፣ ባሪያነት፣ ጨዋነት፣ ግሪክነት፣ እንትነት የለም ማለት አይደለም። አይሁዳዊነት፣ ግሪክነት ነበር ያን ጊዜም፣ አሁንም አለ። ልዩነቶች አሉ። ግን እነኚህ ልዩነት የማንነቴ መገለጫ ግን አይሆንም። የማንነቴ መገለጫ ክርስቶስ ሆኗል። ክርስቶስ ሁሉ ነው፣ በሁሉ ነው የሚለው እሱ ነው። አሁን የማንነታችን መገለጫ ዋና መገለጫችን ያ መሆኑ ቀረ ማለት ነው። ዋና መገለጫችን ያ መሆኑ ቀረና ዋና መገለጫችን አዲሱ ሰው ሆነ እና አዲሱ ሰው አደረገን። አዲስ ማንነት ሰጠን። ክርስትና አዲስ ማንነት ማግኘት ነው። ይሄን በጣም ብዙ ሰዎች አይረዱም። ክርስትና አዲስ ማንነት እንደሆነ አይረዱም። አኗኗራችን ምን ይመስላል? አሮጌው ማንነቴ እንደተጠበቀ ሆኖ የተጨመረልኝ አዲስ ሃይማኖትና ስርዓት እንደሆነ የሚያስቡ ሰዎች አሉ። ምናልባት ታስቡ ከሆነ መለወጥ ያስፈልጋል። በጣም መለወጥ ያስፈልጋል። ምክንያቱም እኛ የምንኖረው በሃይማኖት ሀገር ነው። በጣም ብዙ ሃይማኖት ስላለ ሃይማኖት የቀየርን መስሎን እንደሆነ ሃይማኖት አይደለም የቀየርነው፣ ማንነትን የቀየርነው ነው አሁን የቆላስይስ ዋና ትምህርት። ምክንያቱም በአሮጌ ማንነት ሃይማኖት መቀየር ይቻላል። ምንም አይሰራም። ሲንከራተቱ መኖር ነው። ከዚህ ቦታ ወደዚህ ቦታ፣ ከዚህ ቦታ ማንነት ሳይቀየር፣ ዳግም ልደት ሳያገኝ ሰው ዳግም ተወልዶ አዲስ ፍጥረት ሳይሆን ክርስቶስን ለመምሰል የሚቀናው ያ አዲስ ማንነት፣ የድሮም የማንነት መገለጫ ተወግዶ አዲስ ማንነት ካላገኘ ዝም ብሎ ካምፕ ነው የቀየረው። እኛ ካምፕ አይደለም የቀየርነው። እኛ የቀየርነው ማንነት ነው። በክርስቶስ በመንፈስ ቅዱስ የተወለደ አዲስ ማንነት ነው የቀየርነው የሚል ነው። ይሄ በተወሰነ ደረጃ አሁን በአገሪቱ ብቻ ሳይሆን በቤተ ክርስቲያንም እያቆጠቆጠ ላለ የዘረኝነት አስተሳሰብ ይሄ በጣም ትልቅ ማስጠንቀቂያ ነው። በቃ አዲስ ሰው ነው እግዚአብሔር ያለው። አዲሱ ሰው መሆን አልተቻለም። የድሮውን መሆን እስከማይቻል ድረስ አድርጎታል፣ አፈራርሶታል በክርስቶስ ስራ ማለት ነው። እና እኛ የተለያየ ቋንቋ እንናገራለን። ቋንቋ እንድናቆም መጽሐፍ ቅዱስ አይነግረንም። የተለያየ ቋንቋ እንናገራለን። የተለያየ ባህል አለን። አመጋገባችን የተለያየ ነው። አለባበሳችን የተለያየ፣ ማንነታችን ግን አንድ ሆኗል። ሁሉ በክርስቶስ አዲስ ፍጥረት ስለሆነ ማንነታችንን አንድ አድርጎናል፣ የድሮውን መሆን እስከማይቻል ድረስ ማለት ነው። ሌላ አንድ ልጨምርላችሁ ያደረገው አዲስ መንግስት፣ አዲስ ግዛት ውስጥ አስገብቶናል። በሞቱ በትንሣኤው አዲስ ማንነት ሰጥቶናል። አሁን ከእግዚአብሔር ጋር የታረቀ አዲስ ማንነት፣ አዲሱ ሰው የሚባለው አድርጎናል። ግን አዲስ ህብረት ደግሞ ሰጥቶናል ከእግዚአብሔር ጋር። ይሄ እንኳን በተደጋጋሚ ሳነብ ማየታችሁት ሊሆን ይችላል። አዲስ አሁን ህብረታችን አይደንቲፋይድ የምንደረግበት ህብረት አዲስ ሆኗል፣ እርሱም ክርስቶስ ሆኗል የሚለው ነው። ምዕራፍ 2 ቁጥር 8 ጀምሮ አለላችሁ እስከ 15 ድረስ በክርስቶስ በእርሱ ሆናችሁ ከእርሱ ጋር የሚሉ ቃላት በጣም አሉት። አሁን ከድሮ ወጥታችሁ ለአለቅናትና ለስልጣናት ቁጥር 10 ለአለቅናትና ለስልጣናት ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል ይላል። በክርስቶስ የስጋን ሰውነት በመግፈፍ በክርስቶስ መገረዝ፣ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። በጥምቀትም ከእርሱ ጋር ደግሞ ተቀበራችሁ። በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። ከእርሱ ጋር ልክ ሳምሃው ከክርስቶስ ጋር መንፈሳዊ ትስስር፣ መንፈሳዊ ህብረት በማድረግ ስትጠመቁ በጥምቀት ከእርሱ ጋር ተቀበራችሁ። ስትነሱ ከእርሱ ጋር ተነሳችሁ። በስጋ ባልተደረገ መገረዝ ተገረዛችሁ እና ስፒሪቹዋሊ ከክርስቶስ ጋር የመንፈስ ህብረት፣ አሁን የእግዚአብሔር ወዳጆች፣ የክርስቶስ ወዳጆች ሆነናል። ከክርስቶስ ጋር ህብረት አለን። ክርስቶስ ሆነናል አይደለም፣ መጽሐፍ ቅዱስ ይሄን አስተምረንም። ግን ከክርስቶስ ጋር ህብረት፣ ከክርስቶስ ጋር አንድ አድርጎናል። ህብረታችን ከእርሱ ጋር ሆኗል። አዲስ መንግስት፣ አዲስ ግዛት፣ አዲስ ማንነት፣ አዲስ ደግሞ ህብረት ከእግዚአብሔር ጋራ ከእርሱ ጋራ ህይወትን ሰጣችሁ። ከእርሱ ጋራ ህይወትን ሰጣችሁ። ከእርሱ ጋራ ህብረት ኖራችሁ። ከእርሱ ጋራ በህብረት እንድንሆን፣ ከእርሱ ጋራ አብረን እንድንሆን አዲስ ህብረትን፣ አዲስ ማንነትን ሰጠን። በክርስትና ህይወት ውስጥ አዳኛችን ብቻ ሳይሆን አስገራሚ፣ መዳናችንም አስገራሚ ነው። የዛሬው መዳናችንም አስገራሚ ነው። ከጨለማው ከዲያብሎስ ግዛት አውጥቶ ወደ አዲስ ግዛት፣ ፍቅሩ ግዛት፣ ወደ ልጁ ግዛት አመጣ። ግዛታችን ቀየረው። ይህ ብቻ ሳይሆን ማንነታችንን ደግሞ
ለወጠው። አዲስ ማንነት ሰጠን። አዲስ መንግስት አደረገን። አዲስ ማንነት ሰጠን። ከእግዚአብሔር ጋር አዲስ ህብረት፣ ከክርስቶስ ጋር አዲስ ህብረት ሰጠን። መዳናችን ትልቅ ነው። ዕብራውያን መልእክት ላይ ምዕራፍ 2 ላይ እንዲህ ያለውን ታላቅ መዳን ቸል ብንለው ከፍርድ አናመልጥም ይላል። እንዲህ ያለውን ብሎ ታላቅ መዳን ነው የሚለው። እኛ የዳነው መዳን ታላቅ መዳን ነው። ቸል ብንለው ከፍርድ አናመልጥም። እና እግዚአብሔር መዳናችንንም እግዚአብሔር ባተለቀው መንገድ አተልቀን እንድናስበው። መዳናችሁን ቸል አትበሉ። መዳን አስገራሚ፣ የምስጋናችን ምክንያት፣ የኑሯችን ምክንያት፣ የመገረማችን የመደነቃችን ምክንያት ሊሆን ይገባል እስከ መጨረሻ የሚለውን ለማየት ነው። የሚቀጥለው አብረን እናያለን።